ቁርአናዊና ሐዲሳዊ መሰረትን የተከተሉ ስነ ምግባር የምዕራቡን ዓለም የተከተለ አይደለም። ወይም የዱርዬ ፋሽን ወይ ዘመናዊ ነን የሚሉትን ሳይሆን አልመሽሩዓ ሸሪዓዊ መሰረት ያለው የቁርአንና የሐዲስን ስነ ምግባርን መላበስ ያስፈልገናል። ሊኩሊ ሙስሊሚን ለእያንዳንዱ ሙስሊም። ለምሳሌ ምንድነው ቢባል ወሚንሃ ከነዚህ ውስጥ የሚጠቀሰው አንዱ ጥሩ ስነ ምግባር አስሲድቅ ፍጹም እውነተኝነት፣ በንግግራችንም በተግባራችንም በእምነታችንም እውነተኛ ሆኖ መገኘት ይሄ ለአንድ ሙስሊም የሚጠበቅበት ዋናው ባህሪ ነው። አላህ ይወፍቀን። ሲድቅን የመሰለ ምንም ነገር የለም። ሲድቅ ማለት ሙጣበቀቱ ሊሳኒ ሊልሐቂቃ እንደማለት ነው። ምላስ የሚናገረው ነገር ከተጨባጩ ከሪያሊቲው ከእውነታው ጋር መስማማቱ ይሄ ነው ሲድቅ ተብሎ የሚጠራው። ጌታችን አምላካችን አላህ ደግሞ ከእውነተኞች ጋር እንድንሆን በቃሉም አዞናል። ሱረቱ ተውባ 119ኛው ላይ ያ አዩሃ አለዚነ አመኑ ኢተቁላህ፣ እናንተ በእኔ ጌትነት ያመናችሁ ምእመናን ባሮቼ ሆይ የትም ስፍራ ሆናችሁ የኔን ቅጣት ተጠንቀቁ፣ ፍሩኝ። ያዘዝኳችሁን በመታዘዝ የከለከልኳችሁን በመከልከል እኔን ብቻ ተጠንቀቁ። ወኩኑ መዐ ሳዲቂን፣ በእምነታቸውም በንግግራቸውም ፍጹም እውነተኛ ከሆኑት ጋራም አብራችሁ ሁኑ፣ እነሱን ምሰሉ ይላል። ከእውነተኞች ጋር መምሰል ይገባናል። እውነተኛ መሆን ምን ጥቅም አለው ከተባለ በመልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ ላይ ምን የሚላለ ኢነ ሲድቀ የህዲ ኢለል ቢር፣ ሁሌም እውነትን መናገር ወደ መልካም ነገር ያመራናል። ተግባራችን ንግግራችን መልካም እንዲሆን ያግዘናል። ወኢነል ቢር፣ መልካም ነገር ደግሞ ፍጻሜው ወዴት ያደርሰናል ከተባለ የህዲ ኢለል ጀና፣ ወደ ጀነት ይወስደናል። ወኢነ ረጁለ ለየስዱቅ፣ ሰውየው ሁሌም እውነትን ይናገራል። ሐታ ዩክተበ ዒንደላሂ ሲዲቃ፣ መጨረሻ ላይ ምን ሆኖ እስኪመዘገብ ድረስ አላህ ዘንድ ከእውነተኞች ተርታ እስኪመዘገብ ድረስ። ከዚህ የበለጠ ክብር የለምና ሲድቅ እውነተኝነት የኛ ባህሪ ሊሆን ይገባል ማለት ነው። በንግግራችን በቀጠሯችን ፊል በይዕ ወሽራእ ስንሸጥም ሆነ ስንገዛ እውነተኛ መሆን አለብን። ወፊል ሚዛህ፣ ሌላው ይቅርና ስንጫወት ስንቀልድ እንኳን ቀልዳችን የእውነት ተቃራኒ የሆነ ውሸት ሊሆን አይገባም። ረሱል ዓለይሂ ሰላቱ ወሰላም ይቀልዳሉ፣ ይጫወታሉ፣ ግን ቀልዳቸው ምንድን ነበር? ቁም ነገርን እውነትን ያዘለ ነው።